أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت وأذنت لربها وحقت. يا أيها الإنسان إنك كادح إلى ربك كدحا فملاقيه. فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا. وأما من أوتي كتابه وراء ظهره فسوف يدعو ثبورا ويصلى سعيرا إنه كان في أهله مسرورا إنه ظن أن لن يحور بلى إن ربه كان به بصيرا. فلا أقسم بالشفق والليل وما وسق والقمر إذا اتسق لتركبن طبقا عن طبق فما لهم لا يؤمنون. وإذا قرئ عليهم القرآن لا يسجدون بل الذين كفروا يكذبون والله أعلم بما يوعون. فبشرهم بعذاب أليم إلا الذين آمنوا وعملوا الصالحات لهم أجر غير ممنون. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشائخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. سورة الانشقاق ዛሬ በአላህ ፈቃድ የምናየው የሱረቱል ኢንሽቃቅ ማብራሪያ ይሆናል ማለት ነው። ሱረቱል ኢንሽቃቅ 84ኛዋ ምዕራፍ ናት። በቁርአን ምዕራፎች አደራደር መሰረት ባወራረድ ደግሞ 83ኛ ምዕራፍ እንደሆነች ይናገራሉ ማለት ነው። ከሱረቱል ኢንፊጣር በኋላና ከሱረቱል ሩም በፊት ነው የወረደች ይላል። እቺ ምዕራፍ 25 አንቀጾች አሉ። አንቀጾቿ ምን ያክል ነው በሚለው ላይ ኺላፍ አለ። ኺላፉ ከዚህ በፊትም እንዳየነው የት ቦታ ላይ ቁጥር ይቀመጣል፣ የት ቦታ ላይ ከየትኛው ተለይቶ ለብቻ ይቆጠራል የሚል አይነት ኺላፍ ነው እንጂ የሚቀር ምንም አይነት ፊደልም የሆነ ምንም አይነት ቃል ኖሮ እንዳልሆነ ከዚህ በፊት ለማየት ሞክረናል። 25 አንቀጾችን ያሉት በኩፊዮች መክዮች እና መድንዮች አቆጣጠር መሰረት 25 አንቀጾች አሏት። አህሉል በስራና አህለ ሻም ደግሞ 23 አንቀጽ ብለው ይቆጥሩታል። ሒምስይ ደግሞ የሒምስ ዑለማዎች እዛ ደግሞ ሲቆጥሩ 24 አንቀጾች አድርገው ይቆጥሩታል ማለት ነው። 107 ቃላቶች አሏት። እንደዚሁም ደግሞ 430 ፊደሎች ውስጧ ላይ ይገኛሉ ማለት ነው። እቺ ሱራ ወደ 4 አካባቢ የሚደርሱ ስያሜዎች አሏት። በጣም የሚታወቅበት መጠሪያ ደግሞ ሱረቱል ኢንሽቃቅ በሚለው መጠሪያ ነው በብዛት የምትታወቀው።
በሁሉም ስምምነት መካ ላይ የወረደች ምዕራፍ ናት ማለት ነው። እቺ ሱራ አቡ ራፊዕ በዘገቡት ዘገባ ላይ ምን አሉ? ቃል ሰለይቱ መዓ አቢ ሁረይረተ አልዓተማ ከአቡ ሁረይራ ጋር የጨለማይቱን ሰላት የዒሻን ሰላት ሰገድኩኝና ፈቀረአ ኢዘ ሰማኡ እንሸቀት እቺን ምዕራፍ ቀራ። ከዚያም ፈሰጀደ ስጁድም አደረገ። ፈቁልቱ ለሁ እንዴት ነው እዚህ ላይ ስጁድ ወረድክሳ ብዬ ጠየቅኩት። ቃለ ሰጀድቱ ኸልፈ አቢልቃሲም ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ስሰግድ እንደዚሁ ይህችን ምዕራፍ ቀርተው ስጁድ ወርደዋል። ፈላ አዛሉ አስጁዱ ቢሃ ሐታ አልቃህ ስለዚህ ሞቼ እሳቸው ጋር እስከምገናኝ ድረስ ይህችን ምዕራፍ ከቀራሁኝ ሰላት ውስጥ የሚሆን ከሰላት ውጭ ከመስገድ ወደ ኋላ አልልም ብለው አቡ ሁረይራ እንደተናገሩ ተዘግቧል ማለት ነው። ይህች ሱራ በዋናነት አራት ጉዳዮችን ትዳስሳለች። የመጀመሪያው ጉዳይ ምንድነው? የቂያማ ቀን ሲሆን የቂያማ ጊዜ ሲቀርብ ቂያማ ሲቆም የሚከሰቱ አስደንጋጭና አስፈሪ ክስተቶችን አስፈሪ ትዕይንቶችን ትዳስሳለች። መጀመሪያው ላይ ማለት የደሰማውን ሸቀት ብሎ ቀጥሎ ያሉት 5 አንቀጾች ድረስ ይህንን ጉዳይ ነው የሚዳስሰው የሚናገረው ማለት ነው። ከዛ በኋላ ደግሞ ሁለተኛው ርዕስ ደግሞ ይህ ዱንያ የሰው ልጆች የሚለፉበት ሀገር እንደሆነ የልፋት የትጋት የጥረት ሀገር እንደሆነ ዱንያ ከዚህም ልፋት ጋር ደግሞ በዚሁ ልፋቱ መሰረት አኺራ ላይ ዋጋውን እንደሚከፈለውና ጀዛኡ እንደሚሰጠው የሚዳስስበት ሁለተኛው ክፍል ነው ማለት ነው። ሌላኛው አላህ Subhanahu Wa Ta'ala እንደዚሁ ብዙ ነገሮችን 4 ነገሮችን ጠቅሶ እየማለ የሚናገርበት የሰው ልጅ ከአንድ እርከን ወደ ሌላ እርከን ከአንድ ሂደት ወደ ሌላ ሂደት እየተሸጋገረ የመጣ እንደሆነ የሚገልጽበት ክፍል ሲሆን ሌላኛውና የመጨረሻው ደግሞ ሰዎች በዚህ ቁርአን ባለማመናቸው የሚገረምበት ክፍል ግልጽ ሆኖ መረጃዎቹ የተብራሩ ሆነው የሚዳስሳቸው ጉዳዮች የሚያነሳቸው ነገሮች በገሃዱ ዓለም የሚታዩ እውነታዎች ሆነው ሳለ እንዴት ሊክዱበትና ሊያምኑበት እንዴት እንዳልቻሉ በመጥቀስ የሚገረምበት የሆነ ክፍል ነው። እሱም የመጨረሻ ነው ማለት ነው። ወደ ትርጉሙ ስንሄድ አላህ Subhanahu Wa Ta'ala እንዲህ ይላል ቢስሚላሂር ረህማኒር ረሂም አይ ቁሉ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እንጀምራለን በሉ። አርራህማን የሚለው ቃል ከዚህ በፊትም እንዳየነው የሰፊ እዝነት ባለቤት ማለት ነው። እዝነቱ ሁሉም ጋር የሚዳረስ የሆነ ለካፊሩም ለሙእሚኑም ለሰውም ለጅኑም ለእንስሳውም ለምንም ነገር ሳይቀር እዝነቱ ሁሉም ጋር የሚዳረስ የሆነ ማለት ነው። ذو الرحمة الواسعة የሰፊ እዝነት ባለቤት አዛኝ የሆነ ለባሮቹ የሚያዝን የሆነ የሚል ማዕና አለ። አርራሂም ማለት ደግሞ ይህንን እዝነቱን ወደ ባሮቹ የሚያደርስ የሆነ እዝነቱን ለባሮቹ የሚያደርስ የሆነ ذو الرحمة الواصلة ብለው ይናገራሉና ራሂም ማለት ይሄ ነው። ወይም ደግሞ አርራሂም ብሎ ማለት ለሙእሚኖች ብቻ የተለየ እዝነት የሚያዝን የሆነ ማለት ነው። አኺራ ላይ አላህ Subhanahu Wa Ta'ala የሚያዝነው ለሙእሚኖች ብቻ ነው። ወካነ ቢልሙእሚኒና ረሂማ ለሙእሚኖች አዛኝ ነው በማለት አላህ Subhanahu Wa Ta'ala ይገልጻል። አኺራ ላይ ለካፊሮች አይታዘንላቸው የአላህን እዝነት በፍጹም አያገኙ። እዚህ ዱንያ ላይ ሳሉ ነው እንጂ የአላህን እዝነት ሊያገኙ የሚችሉት። አኺራ ከተከሄደ ግን ለሙእሚኖች ብቻና ብቻ ነው እዝነት የሚኖረው እና الرحيم የሚለውም ይህንን ያመላክታል ይህንን ይጠቁማል ይላል። يقول الله تبارك وتعالى إذا السماء انشقت ሰማይ በተሰነጠቀች ጊዜ የሚሆነውን አስታውስ። وأذنت لربها የጌታዋንም ትእዛዝ ትሰማለች ታደምጣለች ትቀበላለችም ትታዘዛለች። መስማት ማለት ሰማዕ ቀቡል የመቀበል የሆነ መስማትን ትሰማለች። وحقت ይኸውም ይገባታል የጌታዋን ትእዛዝ መስማትና ለሱ ታዛዥ መሆን ይገባታል። وإذا الأرض مدت ምድርም እንደዚሁ በተለጠጠችና በተዘረጋች ጊዜ وإذا الأرض مدت وألقت ما فيها وتخلت በውስጧ ያለውንም ነገር እንደዚሁ ያወጣች ጊዜ እና وتخلت ውስጧ ላይ ካሉት ነገሮች ሁሉ ባዶ በሆነች ጊዜ وأذنت لربها ለጌታዋም ሰሚ ትሆናለች ትሰማለች። وحقت ይኸውም
ይገባታል በማለት አላህ Subhanahu Wa Ta'ala ተናገረ ማለት ነው። እንግዲህ ቅድም እንዳየነው አላህ Subhanahu Wa Ta'ala በዚህ ምዕራፍ ላይ መጀመሪያ አንስቶ የሚነግረን ምንድነው? ይህ ዱንያ ይሄ ሰማይ ያኒ በዚህ መልኩ ተንጣሎ መቆየቱ፣ ምድር በዚህ ሁኔታ ተዘርግታ የምትቆየው፣ ፀሐይ የምትወጣው የምትገባው፣ ጨረቃ እየተወለደ እያደገ ያኒ ያረጀ እንደገና በአዲስ የሚወለደው ይህ ሁሉ የሚቀጥለው ይህ ሁሉ ክስተት የሚቀጥለው እስከ መቼ ነው? እስከ ቂያማ ቀን ድረስ ብቻ ነው። ያ የቂያማ ቀን ጊዜ የደረሰ ጊዜ ይሄ ሁሉ ስርዓት ይሄ ሁሉ መዋቅር ይፈርሳል ማለት ነው። ይሄ ሁሉ ነገር እንዳልነበረ ሆኖ ባዶ ይሆናል። ይህንን ነው እየጠቀሰ ያለው ማለት ነው። ምድር በሌላ መሬት ትቀየራለች፣ ሰማይን በሌላ ሰማይ ትለወጣለች። የውመ ቱበደሉ الارض غير الارض والسماوات وبرزوا لله الواحد القهار እንደሚለው ማለት ነው። በዛን ቀን ሰማይ በሌላ ሰማይ ትተካለች፣ ምድርም በሌላ መሬት ትለወጣለች። ያ ማለት መሬት እቺ ሙሉ መሬት ተነስታ ሌላ መሬት ይመጣል ማለት ሳይሆን ያለው ይዘቷ ያለው ሁኔታዋ ይቀየራል። ዛሬ ላይ ምድር ምን አይነት ሁኔታ አላት ሲባል ያኒ ተራራ አለ፣ ዳገት አለ፣ ቁልቁለት አለ፣ ብዙ አይነት ነገሮች አሉ። እነዛ ሁሉ መገለጫዎች አይኖሩም ማለት ነው። በሌላ ሁኔታ በሌላ ይዘት ይቀየራል እና ኢደ ሰማኡ እንሸቀት ማለት ሰማይ በተሰነጠቀች ጊዜ የሚሆነውን አስታውስ። ፈተተሰደዑ السماء وتتفطر ትሰነጠቃለች እንዳለ ስንጥቅጥቋ ይወጣል። በምንድነው? يوم تشقق السماء بالغمام ويوم تشقق السماء بالغمام ونزل الملائكة تنزيلا የዛን ቀን ሰማይ በደመና ትሰነጠቃለች። ከላይ በሚመጣ ነጭ السحاب الابيض ማለት ነው። ነጭ ደመና ትፈርሳለች ሰማይቱ ማለት ነው። ለምንድነው ይሄ የሚሆነው? መላእክቶች ሊወርዱ ነው፣ መላእክቶች ይመጣሉ። ስለዚህ ሰማያት ያንን ሁሉ ነገር ለማስተናገድ ትከፈታለች፣ ትሰነጣጠቃለች ማለት ነው። وهبوطهم يوم البعث والنشور كما قال تعالى ويوم تشقق السماء بالغمام ونزل الملائكة تنزيلا ملائكتوች መወረድን ይወረዳል። الملك يومئذ الحق للرحمن ያን እለት ትክክለኛ ንግስናና ስልጣን ለአላህ Subhanahu Wa Ta'ala ብቻ ነው፣ ሌላ ንጉስ የለም። وكان يوما على الكافرين عسيرا ያ ቀን ደግሞ በካህዲያን ላይ እጅግ በጣም ከባድና አስቸጋሪ የሆነ ቀን ነው። በጣም አይከብዱ የከበደ እለት ነው በማለት አላህ Subhanahu Wa Ta'ala ይናገራል ማለት ነው። እና እቺ ሰማይ ደግሞ ጌታዋ ያዘዛትን ነገር ለመተግበርና አላህ Subhanahu Wa Ta'ala ያዘዛትን ነገር ለመፈጸም ታዛዥ ናት። وأذنت لربها وحقت የሚለው ይህንን أي وقد أطاعت السماء أمر ربها فيما أمرها به ጌታዋ ያዘዛትን ነገር እንደዚህ እንድትሰነጠቅ እንድትበላሽ ያላትን ሁኔታ እንድትቀይር አላህ Subhanahu Wa Ta'ala ሲያዛት ያንን ትእዛዝ እሺ ብላ ትቀበላለች። وحقت ይሄውን ማድረግ ይገባታል። የጌታዋን ትእዛዝ ከመስማትና ከመተግበር ውጪ ምንም አይነት አማራጭ የላትም ማለት ነው። ሱብሃንአላህ ይሄንን የሚያክል ግዙፍ የሆነ ፍጡር ይሄንን የሚያክል ግዙፍ የሆነ ሰማይ አላህ Subhanahu Wa Ta'ala እንደዚሁን ብሎ ያዘዘውን ነገር ከመሆን ወደ ኋላ አይደለም። ምንም አማራጭም የለው። የአላህን Subhanahu Wa Ta'ala ትእዛዝ ለመተግበር ሌላ አማራጭም አይፈልጉም ማለት ነው። طيب ሰማይን አላህ Subhanahu Wa Ta'ala ያናግራል፣ ምድርን ያናግራል፣ ተራራው ሁሉም ነገሩ ጀማዳት የሚባሉት ነገሮች ግዑዛን ነገሮች በጠቅላላ ከአላህ Subhanahu Wa Ta'ala አንፃር ለአላህ Subhanahu Wa Ta'ala ሲሆን ዑቀላ ናቸው። የአላህን ትእዛዝ የሚሰሙ የሚተገብሩ ተግባር ላይ የሚያውሉ ናቸው ማለት ነው። በሌሎችም አንቀጾች ላይ እንደተነገረው ኢና عرضنا الأمانة على السماوات والأرض والجبال እኛ አማናን አደራን ለሰማያት ለምድር ለተራሮች አቀረብን فأبين أن يحملنها وأشفقن منها ያንን አማና አደራ ለመሸከም ፈሩ وأشفقن منها أنبيالو فروا وحملها الإنسان جن يسولج جانن أدرا تشكم إنه كان ظلوما جهولا بمانة الله سبحانه وتعالى ينقر لنا كلهم نقر لا الله سبحانه وتعالى أنصار ستي عاقل ما استوال المشلنا كلهم نقر بيهون مالك الذي سماين يجيتا وانتزاز تكبل عليك لتكبلم لتسمام لتتعززم يقباتها بمانة الله سبحانه وتعالى تناقر مالك نعم كذا ما سكتلنا عندي هذا وإذا الأرض مدت وألقت ما فيها وتخلت وأذنت لربها وحقت
وإذا الأرض مدت ምድርም እንደዚሁ በተለጠጠች ጊዜ የሚሆነውን ነገር አስታውስ በማለት ይናገራል። إذا الأرض مدت ማለት أي يعني وسعت وبسطت ማለት ነው። እንድትሰፋ በተደረገች ጊዜ እንድትዘረጋ በተደረገች ጊዜ የሚሆነውን ነገር አስታውስ ማለት ነው ማለት ነው። وإذا الأرض مدت ይህንን በተወራ አንድ ዘገባ ላይ አንድ ሐዲስ ላይ ምን ይላሉ? علي بن الحسين በዘገቡት ዘገባ ላይ إذا كان يوم القيامة مد الله الأرض مد الأديم የቂያማ ዕለት ሲሆን አላህ Subhanahu Wa Ta'ala ምድርን ይለጥጣታል ይዘረጋታል። ልክ ቆዳ እንደሚዘረጋው ሁሉ መሬት እንድትዘረጋ አላህ Subhanahu Wa Ta'ala ያደርጋታል። حتى لا يكون لبشر من الناس إلا موضع قدميه ለአንድም ሰው እግሮቹን የሚያኖርበትና የሚያስቀምጥበት ቦታ እንጂ ምንም ድርሻ እስከማይኖረው ድረስ እንግዲህ እዚህ ምድር ላይ የኖረ አላህ Subhanahu Wa Ta'ala የፈጠረው ከመጀመሪያው የሰው ዘር እስከ መጨረሻው ሰውም ጅኑም በጠቅላላ እዛ መሬት ላይ የሚገኝበትና የሚቆምበት ስፋቷ እንግዲህ ይጨመራል፣ ትለጠጣለች። መጀመሪያ ከነበረችበት ይዘትና የቆዳ ስፋት በጣም የበዛችና የገዘፈች እንድትሆን አላህ Subhanahu Wa Ta'ala ያደርጋታል። በምንድን ነው የሚደረገው ሲባል አንደኛው ነገር እንድትለጠጥ ይደረጋል። ራሱ እዚህ ሐዲስ ላይ እንደተነገረው አላህ Subhanahu Wa Ta'ala ያሰፋታል። ይሄ አንደኛው መገለጫ ነው። ሁለተኛ ደግሞ ምድር ላይ ሰው ሊቆምበት ሰው ሊኖርበት የማይችሉ ብዙ አባጣና ጎርባጣ የሆኑ ቦታዎች አሉ። ተራራ አለ፣ ሸንተረር አለ፣ ዳገት ቁልቁለት ምናምን ይሄ ሸለቆ ምኑ ሁሉ ይሞላል፣ ይስተካከላል። ቀጥና ሰጥ ያለ መሬት ነው የሚሆነው ማለት ነው። ويسألونك عن الجبال فقل ينسفها ربي نسفا ስለ ተራሮች ይጠይቁሃል ጌታ ማንኮታኮትን ያንኮታኮታታል በላቸው ተራሮችን በጠቅላላ ማለት ነው። فيذرها قاعا سفسفا ከዛን እቺን ምድር ሜዳ አድርጎ ይተዋታል። ሰፍሰፋ ለምጣ የሆነች ምንም ነገር ያልበቀለባት የሆነች ሰፊ መሬት አድርጎ ይተዋታል። لا ترى فيها عوجا ولا أمتا ምንም አይነት ዳገት ቁልቁለት ምናምን የሌለበት ለጥ ያለ መሬት ሆኖ ታየዋለህ በማለት አላህ Subhanahu Wa Ta'ala ይናገራል ማለት ነውና በዚህ መልኩ መሬቱ በተክላላ ያ ሁሉ ኸላኢቅ ያ ሁሉ ፍጡራንን ለማስተናገድ የምትበቃ አድርጎ አላህ Subhanahu Wa Ta'ala ያዘጋጃታል ማለት ነው። فإذا نفخ في الصور نفخة واحدة አንድ ጊዜ መላእክቱ ኢስራፊል ማለት ነው በያዘው መለከትና በቀንዱ ሲነፋ መሬት ትንኮታኮታለች፣ ትናወጣለች፣ ተራራው ሁሉ ይረግፋል፣ ሁሉም ነገር ቀጥ ያለና የተደለደለ መሬት ይሆናል ማለት ነው። ከዛ በኋላ እዛ ቦታ ላይ ያ ሁሉ ፍጡር አላህ Subhanahu Wa Ta'ala ከመጀመሪያው የሰው ዘር ጀምሮ እስከ መጨረሻው ድረስ ያለው እዛ ቦታ ላይ እንዲቆም ያደርገዋል። በምን ሁኔታ ነው የሚቆመው? ሑፋተን ዑራተን ጉርለን ባዶ ጫማ የሌላቸው ባዶ እግራቸውን ልብስ የሌላቸው ተራክተው ጉርለን ያልተገረዙ ሆነው ልክ አላህ Subhanahu Wa Ta'ala መጀመሪያ እንደፈጠራቸው ሆነው ሁሉም የሰው ዘር እዛ ቦታ ላይ ይገኛሉ ማለት። ከዛስ ወአልቀት ማ ፊሃ በውስጧ ያለውንም ነገር እንደዚሁ ታወጣለች፣ ትጥላለች ምድር። ምንድነው ውስጧ ላይ ያለው? አልአምዋት ሙታኖች በምድር ላይ ኖረው ሲያበቁ የሚቀበሩትን እዛው ምድር ትተፋቸዋለች፣ ታወጣቸዋለች። من الأجداث ከቀብራቸው ሁሉ አፈራቸውን እያራገፉ ይነሳሉ። ከውስጧ ላይ ካሉት ነገሮች ሁሉ ወተኸለት ባዶ ትሆናለች ማለት ነው። ውስጧ ላይ የሚቀር ምንም ነገር የለም። ሁሉም የተፈጠረ ፍጡር በጠቅላላ ውስጧ ላይ የነበረው በአጠቃላይ እንዲወጣ ይደረጋል። حتى الكنوز የተለያዩ የድልብ አይነቶች የተለያዩ የወርቅና የብር ማዕድናቶች ሳይቀሩ እንዲወጡ ይደረጋል በዛን ዕለት ተብሏል። ከዛ በጣም ትላልቅ ሆነው ገዝፈው ያዩዋቸዋል ሰዎች ይመለከቱታል። ይህንን ነገር የመሬትን ኩኑዞችን ድልቦችን በጠቅላላ እንደው ለዚህ ስል ነው እንደው አኺራዬን ያጣሁት፣ ለዚህ ስል ነው ዲኔን የሸጥኩት፣ ለዚህ ስል ነው ዝምድናዬን የቆረጥኩት፣ ለዚህ ስል ነው ያጭበረበርኩት ያታለልኩት እያለ ሰው ሁሉ ይጸጸትበታል ያንን እያየ ማለት ነው። እና ወአልቀት ማ ፊሃ ወተኸለት መጀመሪያ አላህ Subhanahu Wa Ta'ala ምድርን ለሰዎች በቂ እንድትሆን አዟት ነበር። አህያአን ወአምዋተን በህይወትም ሲኖሩ እዛ ላይ እንዲኖሩ የሚያርሱ የሚሆኑ የሚነግዱ የሚሆኑ ከብት አርቢዎች የሚሆኑ ማንኛውም የህይወት መስክ ላይ ይሰማሩ ምድር እንድትበቃቸው አላህ Subhanahu Wa Ta'ala አድርጎ ነበር።
ሲሞቱ ደግሞ ወደ ምድር እንዲገቡና እንድትሸፍናቸው እንድትሰትራቸው አድርጎ ነበር። የቂያማ ቀን ሲሆን ግን ሁሉንም ነገር ውስጧ ላይ ያለውን ነገር አራግፋ ተፍታ ከሁሉም ያገለለች ባዶ ትሆናለች ማለት ነው። እዚች ጋር አንዳንድ ሙፈሲሮች ምን ይላሉ? ወአልቀት ማ ፊሃ ወተኸለት የሚለው ላይ አያይዘው ሲናገሩ ምድር ኩረውየቱ ሸክል ናት፣ ሞላላ ቅርጽ ያላት ናት። የቂያማ ቀን ሲሆን ግን ይህ ሸክሏ ይህ ቅርጿ ይቀየራል። የምድር መሽከርከር መዞር የሚባለው ነገር ይቋረጣል። ከዛ በኋላ ይዘቷም የቆዳዋም ሁኔታ እንዳለ ሰፍቶ መጀመሪያ ከነበረችበት ሁኔታ ትቀየራለች። ሐረካዋ ሁሉ የተዓጠል ይቋረጣል ማለት ነው፣ ይሰናከላል። ከዛ በኋላ ቂያማ ይቆማል። ወተግይሩ አሕዋል አልጃዚብያ የመሬት ስበት ምናምን የሚባሉት ነገሮች ሁሉ ይቀራሉ በማለት ሙፈሲሮች አንዳንድ ሙፈሲሮች ይህንን ይጠቅሳሉ ማለት ነው። ቂያማ ሲሆን ምድር ላይ ዛሬ የሚታየው ነገር ሁሉ አፈር ይሆናል ማለት ነው። ምድር ላይ ዛሬ ላይ ሰው ሁሉ የሚያስጨንቀው የሚያሳስበው የነበረ ነገር ሁሉ ይቀየራል፣ ይለወጣል። ዛሬ ላይ የሚያስጨንቀው ነፍስ ውጪ ነፍስ ግቢ የሚሆነው ነገር በጠቅላላ የቂያማ ቀን ትዝም አይልም። እንደውም ለምን ነበረ ለእውነተኛው ህይወት ማለት የአኺራ ህይወት ነው። ወኢነል አኺረተ ለሂየል ሐይዋን የአኺራ ሀገር ትክክለኛ ህይወት ማለት ያ ሀገር ነውና ዱንያን ምንም እንዳልነበረች የረከሰችና ርካሽ እንደነበረች ሰዎች የዛኔ ይረዳሉ። ፈሃይሃት ምንም ግን ዋጋ የለው። ያንን መረዳት የነበረባቸው ዛሬ እሷ ላይ በነበሩበት ሰዓት ነበረ ማለት ነው። እና በዚህ አይነት መልኩ ትቀየራለች። ወአዚነት ሊረቢሃ የጌታዋንም ትእዛዝ ትሰማለች፣ ታደምጣለች። ወሑቀት ይህም ይገባታል ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ጠይብ ወአዚነት ሊረቢሃ ወሑቀት የሚለውን ለሰማይም ለምድርም ተጠቅሞታል፣ ሁለቱም ላይ ማለት ነው። ሰማይ የጌታዋን ትእዛዝ ትሰማለች፣ ልትሰማም ይገባታል። እነዚህ ታላላቅና ግዙፍ የሆኑ ፍጡራን ለአላህ ስብሓነሁ ወተዓላ ትእዛዝ ይደነግጣሉ፣ ይፈራሉ፣ ይርበደበዳሉ፣ ይደነግጣሉ፣ ክው ይላሉ። የሰው ልጅ የጌታውን ትእዛዝ ለመፈጸም ተግባራዊ ለማድረግ ከክልከላው ለመራቅ ግን ይህን ያክል ዝንባሌ የለው። ያን ያክልም አይደነግጥምም አይፈራም። ኢላ መን ረሒመላህ ምናልባት አንዳንድ የአላህ ባሮች ካልሆኑ በስተቀር ለአላህ ስብሓነሁ ወተዓላ ትእዛዝ የሚደነግጡ ሰዎች ብዙዎች አይደለም፣ ጥቂቶች ናቸው ማለት ነው። ስለዚህ ምን ይገባል ማለት ነው? የጌታን ታላቅነት ኃያልነት እነዚህ እንኳን ታላላቅ ፍጡራን የሚደነግጡለት የሚፈሩት የሆነውን ጌታ እናንተም ልትታዘዙ ይገባል፣ ትእዛዙን ልትፈጽሙ ይገባል፣ ከከለከላችሁ ነገር ልትርቁ ይገባል የሚል ማዕና እንዳለው ዑለማዎች እዚህ ቦታ ላይ አያይዘው ይጠቅሳሉ፣ ይናገራሉ ማለት ነው። እና አኺራ ላይ ሲደርስ የቂያማ ቀን ሲቆም ሁኔታው ይህ ነው፣ መገለጫው ይሄ ነው። እነዚህ እንግዲህ የቁርአን ምዕራፎችን በምናይ ጊዜ ይሄኛውም ሱረቱል ኢንሽቃቅም ቢሆን ከሱ ቀጥሎ የሚገኘውም ሱረቱል ሙጠፊፊን ከሱም በኋላ ያለው ኢንፊጣር፣ ሱረቱ ተክዊር የመሳሰሉት ምዕራፎች እንዳለ ስለ ቂያማ አህዋል የቂያማን ቀን አስፈሪ ትዕይንቶችና አደጋዎች እንዳለ ይጠቅሳሉ፣ ይዘረዝራሉ። ቁርአን ተያያዥነት አለ። አሁን ከዚህ ጀምሮ ወደ ላይ ስንቀጥል የምናገኛቸው ተመሳሳይ ይዘት ያላቸው ነገሮች ናቸው። ያሳለፍናቸውንም ማስተውላችሁ ከሆነ አንዱ ምዕራፍ ከሌላው ጋር ጥብቅ የሆነ ቁርኝትና ትስስር አለ። ሙሉ ቁርአን እንደዚህ ነው የተዋቀረውና የተገነባው የተመሰረተው በዚህ መልኩ። ሁሉም ምዕራፎች አንዱ ከሌላኛው ጋር ሙናሰባ አለ። አቀማመጡ እንዳለ ይሄኛው ምዕራፍ ላይ የተጠቀሰውና ቀጥሎ የሚኖረው ምዕራፍ ላይ የሚጠቀሱት ነገሮች ተያያዥነት በጣም አላቸው፣ ትስስርም አላቸው እርስ በርስ ማለት ነው። እና እዚህ ምዕራፍ ላይ የተነገረው አህዋሉ የውሚል ቂያማ የቂያማ ቀን የሚከሰቱ ነገሮች በቀጣዮች ምዕራፎችም እንደዚሁ ተያይዘው የሚጠቀሱ ሆነው ነው የምናገኛቸው ማለት ነው። ከዚያም አስከተለን አላህ ሱብሓነሁ ወተዓላ እንዲህ አለ፣ ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። አንተ የሰው ልጅ ሆይ ኢነከ ካዲሑን ኢላ ረቢክ አንተ ወደ ጌታህ የምትለፋ ነህ፣ ከድሐን ልፋትን የምትለፋ ነህ፣ ፈሙላቂህ ከዚያም ከጌታ ጋር የምትገናኝ ነህ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ያ አዩሀል ኢንሳን አንተ የሰው ልጅ ሆይ ሲባል የትኛው የሰው ልጅ ነው የተፈለገው? ዓም ነው የተፈለገው። እዚች ጋር እከሌ ተብሎ የተወሰነ ሰው ሳይሆን ሁሉንም የሰው ዘር ነው የሚያናግረው። አንተ የሰው ልጅ ሆይ ኢነከ ካዲሑን ኢላ ረቢክ አንተ ወደ ጌታህ
ለፊነ የምትለፋነ ከድሐን ልፋትን የምትለፋነ ከዚያም ፈሙላቂ ከሱ ጋራ የምትገናኝነህ ብሎ አላህ Subhanahu Wa Ta'ala ጠቀሰ። ምንድነው ልፋቱ? ምንድነው ስራው? ምንድነው እየለፋህ ነው ወደ ጌታ የምትሄደው ሲባል ምን ለማለት የተፈለገው ሲባል يعني عامل بأوامره ونواهيه ዱንያ ማለት የልፋት ሀገር ነው طبعا ከዚህ በፊትም አንድ ምዕራፍ ላይ ይህንኑ አሳልፈናል። ዱንያ የልፋት ሀገር ነው። በምን ጉዳይ ነው የሚለፋው? በሚጠቅመውም ይሁን በማይጠቅመው አኺራ ላይ በሚበጀውም ይሁን በማይበጀው ነገር መልፋቱ አይቀርም የሰው ልጅ ሁሌም ልፋት ላይ يعني خير የሚሰራውም ሰው ልፋት ላይ ነው ያለው፣ መጥፎ እየሰራም ያለው ሰው ልፋት ላይ ነው ያለው። አላህን Subhanahu Wa Ta'ala የሚታዘዘውም ሰውዬ ልፋት ላይ ነው ያለው፣ የሚያምፀውም ሰውዬ ልፋት ላይ ነው ያለው። ያን ሁሉ ልፋት ለፍቶ መጨረሻ ላይ ደግሞ ወዴት ነው የሚሆነው? ወደ አላህ Subhanahu Wa Ta'ala ነው የሚሄደው። መልፋት ላልቀረ ነገር መስራውንም የልፋትንም ውጤት ማግኘት ላልቀረ ነገር በኸይር ልትለፋ ይገባል። አኺራ ላይ ስትሄድ ማታፍርበት ነገር ላይ يعني ጉልበትህን ኃይልህን ልትጨርስ ይገባል የሚል ማዕና ነው ማለት متقرب اليه بالخير او الشر ወይ በመልካም ወይ በመጥፎ ወደሱ እየተጠጋህ ነው ያለው ሁሌ ويوم القيامه تجد جزاء عملك بفضل الله وعدله የቂያማ ቀን ሲሆን ደግሞ የሰራኸውን ስራ ውጤት ወይ በአላህ ትሩፋት ወይም በአላህ ፍትህ መዳኘትህ አይቀር ከሁለት አንዱ ነው የሚሆን إما أن تحاكم بفضل الله أو بعدله كولت عن ذلك الله سبحانه وتعالى بفضله بترفاته هنا يانتن جزاهن وتيتن مرمراهن النسته السيو يعني الدلنيات هنا اللي الله سبحانه وتعالى فضل واسع نو جنة يسكبها المال جن بعدله كهنا بفته كهنا يمدانيه دقمو قطعت لنا ميود كوسو سبحان الله مكنياته ولا يظلم ربك أحد فلا تظلم نفس شيئا አንዲትም ነፍስ ቅንጣትም ታክል አትበደልም አላህ Subhanahu Wa Ta'ala ዘንድ አላህ ምንም አይበድል ولا يظلم ربك احد وما ربك بظلام للعبيد በሰራው መሰረት ከተዳኘ ሰውየው يعني በአላህ Subhanahu Wa Ta'ala عادل በፍትሃዊነቱ ከሆነ የሚዳኘው ለቅጣት የተጋለጠና ለዛ ላይ የወደቀ ነው የሚሆነው በማለት ይናገራሉ ማለት ነው طيب انك كادح الى ربك كدحا اي ساع الى ربك سعيا حثيثا በጣም ፈጣን የሆነ ጉዞ ነው የምትጓዝ እንግዲህ ቀናቶች ምን ያክል እንደሚፈጥኑ ምን ያክል እየቀለጠፉ እንደሚያልቁ ማስተዋል ይገባል። ይህ እንግዲህ ሰውየው ኸይር የሚስራ ሸር የሚስራ ጊዜዎች يعني ሰዓቱ ቆሞ አይጠብቅ እየሄደ ነው ያለ ምንም አይቋረጥም ማለት ነው። ታዲያ ይህ በፈጣን ሁኔታ የሚሄደውን ጊዜ መሻማት ያስፈልጋል። الله سبحانه وتعالى ملال وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض ودقيتاتشو مارتانا ودجنة تشكدادمو فتنوا قدموا بمالك الله سبحانه وتعالى يعزل نبيهم عليه الصلاة والسلام اندزيهو سبات نقروش كمان قفاتشو بفيت بسبات نقروش فتنوا بمالك اندزيهو يعززوا بيت نقر يملاكتوتنا يستماروا التمهرت علمان هذه يسولج دنيا لي لفات لاينال لمعاش يعني نورون لمقفات የዱንያውን ከስብ ለመከሰብ ልፋት ላይ ነው ያለው ልክ እንደዚሁ የዱንያውን ነገር ለማስተካከል እንደሚለፋው ሁሉ አኺራውንም ለማበጀት አኺራውንም ለማስተካከል ሊለፋ ይገባል ማለት አላህ Subhanahu Wa Ta'ala أخبر عن كدح الإنسان وتعابه في الحياة ማንኛውም يعني ዱንያ ላይ የሚሰራው ስራ ዱንያ ላይ የሚተጋው ትጋት የሚጥራው ጥረት ሁሉ እዚህ ውስጥ የሚካተትና እዚህ ውስጥ የሚገባ ነው ማለት ነው። ስለዚህ فكن مسارعا يا ابن آدم إلى الخيرات ወደ ኸይር ነገሮች ላይ ተሽቀዳደም مجدا في أعمالك الصالحة መልካም ስራ ላይ ለመስራት ትጋት ሊኖርህ ይገባል በቁርጠኝነትና በምርጥ ስራውም ይገባል فإن الزمان يطير ጊዜው እየበረረ ነው የሚሄደው وكل لحظة تمر عليك አንተን እያለፈ የሚሄደው ወይም በአንተ ላይ የሚያልፈው እያንዳንዷ ደቂቃ እያንዳንዷ ሰዓት تقطع شوطا من عمرك كأدمه يتوسن كفل يكأنس نمهيد إنما أنت أيام إذا ذهب يوم ذهب بعضك لا نتمال أنت مالت يكأناتوش ترك أمنه يكأناتوش سبسبنه أنت من النتين يجنبه يكأناتوش كمتشت نو مالك فزي عندك أن بهيدا كتر كسونة أكاله يتوسن أن بهيدا برجه كتر بجمر كتر ميكأنس من الناس يبال أدمين
አንድ ቀን በጨመረ ቁጥር ከቀብርና ከአኺራ ከሞት አንድ ቀን ጨምረሃል ወይም ቀንሰሃል ማለት። አንድ እንደዚሁ አንድ ሳምንት ስትቆይ ከእድሜህ ላይ አንድ ሳምንት ቀንሰሃል። አንድ ዓመት ከኖርክ ከእድሜህ ላይ ከተሰጠህ ቆይታ አንድ ዓመት ቀንሰሃል። ስለዚህ እያንዳንዱ ቀን እያንዳንዱ ጊዜ የሚያስጠጋህ ወደ ቀብርህ ነው፣ የሚወስድህ ወደ ሞት ነው ማለት ነው። ይህም በማሰብ ኸይር ነገር ላይ ልትሽቀዳደም ይገባል። ፈአንተ ሳኢሩን ወሙስሪዑን ኢለል መውት ፈተዳረክ ነፍሰከ ቀብለ አን የንፉዘ ሰህም። ያኒ ጊዜው ከማምለጡ በፊት ለራስህ ድረስለት። ወተእቲከ ልመንየቱ ሞት ወደ አንተ ከመምጣቱ በፊት ለራስህ የሚበጅህን ነገር ስራበት ማለት። ወተልቀ ረበከ ሲፍረ ልየደይን ምንም ሳትሰራ ከሄድ ጌታ ጋር ስትገናኝ ባዶ እጅህን ሆነ ትገናኛለህ። فالزم الكد المشروع والسعي للعمل الصالح ስለዚህ የተደነገገልህን መልካም ስራ በመስራት ወደዛ ለመጠጋትና ለመቅረብ መጣጣር ይገባሃል። ራስህን ለማስተካከል አኺራህን ለማነጽ ለማበጀት የአኺራህን ቤት ለማስተካከል መልፋት ይገባል ማለት። ጃቢር ኢብኑ አብዱላህ በዘገቡት ዘገባ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። ቃለ ጅብሪል አለይሂ ሰላም ጅብሪል አለይሂ ሰላም እንዲህ አሉ። ያ ሙሐመድ ሆይ አላቸው፣ ዒሽ ማ ሺእት የፈለግከውን ያክል ኑር፣ ፈኢነከ መይቱን ሟች ነህ። የፈለግከውን ብትኖር መሞትህ አይቀርም። ምን ያክል ለመኖር ትመኛለህ እስቲ ብትባል 100 ዓመት 200 ዓመት 1000 ዓመት 10000 ዓመትን ብለህ አስበው ከፈለግ። ፈኢነከ መይት ሟች ነህ፣ ሞት አይቀርም ማለት። ኩሉ ነፍሲን ዛኢቀቱል መውት ነፍስ ሆኖ ሞትን የማይቀምስ ምንም የለም። ስለዚህ ዒሽ ማ ሺእተ ፈኢነከ መይቱን የፈለግከውን ያክል የኖርከውን ያክል ብትኖር ሟች ነህ። በቃ ይህን አትርሳ አትዘኝ። ወአሕቢብ ማ ሺእተ ፈኢነከ ሙፋሪቁሁ የፈለግከውን ሰው ውደድ፣ ያንን ሰው ትለያየዋለህ አይቀርም፣ ያ ሞት ስለማይቀር ማለት ነው። ፈኢነከ ሙፋሪቁሁ ወዕመል ማ ሺእተ ፈኢነከ ሙላቂ የፈለግከውን ስራ ደስ ያለህን ነገር አድርግ፣ ኸይርም ይሁን መጥፎ ማንኛውንም ነገር ስራ፣ ያን የስራህን ዋጋ ነገ የቂያማ ቀን ማግኘትህ አይቀርም። ፈኢነከ ሙላቂ ታገኘዋለህ ማለት ነው። ስለዚህ ነገ እንደምታገኘው ካሰብ ዛሬ ላይ ነገ ስታገኘው የምትደሰትበት የሆነ ከአላህ ጋር ስትገናኝ አላህ የሚደሰትበት የሆነውን ነገር ስራ። እንደዚህ አይነቱ ይጠቅመሃል የሚል ማዕና አለ። ዑባደት ብኑ ሳሚት በዘገቡት ዘገባ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መን አሐበ ሊቃአ አላህ አሐበ አላሁ ሊቃአህ ከአላህ ጋር መገናኘት የሚወድን ሰው አላህም ከእሱ ጋር መገናኘትን ይወዳል አሉ። ወመን ከሪሀ ሊቃአ አላህ በተቃራኒው ደግሞ ከአላህ ጋር መገናኘትን የሚጠላ የሆነ ሰው ከሪሀ አላሁ ሊቃአሁ አላህም ከእሱ ጋር መገናኘትን ይጠላል፣ አላህም አይፈልገውም ማለት ነው። ቃለት አኢሻ እንዲህ አለች፣ አው ባዕዱ አዝዋጅህ ኢና ለነክረሁ ልመውት የአላህ መልእክተኛ እኛ እኮ ሞትን አንወድም መቼም። ያኒ ሞት ሲባል የሚያስጨንቅ ብዙ ነገሮች አሉትና ሁላችንም ቢሆን እኮ ሞት አንወድም አለቻቸው። ቃለ ለይሰ ዛሊኪ አይ እንደዛ ማለት አይደለም የተፈለገው ወላኪነ ልሙእሚነ ሙእሚን የሆነ ሰው ኢዛ ሐضረሁ ልመውቱ ሞት የቀረበበት ጊዜ ጣረ ሞት ላይ ሲደርስ እዛች ቦታ ላይ ሲገኝ ቡሽራ ቢሪድዋንላሂ ወከራመቲሂ የአላህን ውዴታና የአላህን ስብሓነሁ ወተዓላ ከበሬታ እንደሚያገኝ ይበሰራል። አብሽራ ይዞን ወደፊት የምታገኘው አሁን ቀጥሎ የምታገኘው ምንድነው? የአላህ ውዴታ ነው፣ ጀነት ነው የምትገባው፣ መልካም ነገር ነው የሚጠብቅህ፣ አይዞ ይሉታል። ፈለይሰ ሸይኡን አሐበ ኢለይህ ሚማ አማነህ ከዛ ሞትን በጣም ይወዳል ይፈልጋል። ደው ቶሎ ተገላግዬ ቶሎ ሞቼ ባገኘሁት ብሎ ይመኛል፣ ይደሰታል፣ ይፈልገዋል ማለት ነው። ይህን ጊዜ ፈአሐበ ሊቃአ አላህ ወአሐበ አላሁ ሊቃአህ ከአላህ መገናኘትን በናፍቆት በጉጉት ይፈልገዋል፣ አላህም ስብሓነሁ ወተዓላ ከእሱ ጋር መገናኘትን ይፈልጋል። በተቃራኒው ወኢነል ካፊራ ካፊር የሆነ ሰው ወልዒያዙ ቢላህ ኢዛ ሑዲረ ጣረ ሞት ላይ ሲቀርብ ቡሽረ ቢዐዛቢላህ ወዕቁበቲሂ የአላህ ቅጣት እና ስቃይ እንደተዘጋጀለት ይበሰራል። ያው በሰራት አይባልም ነበር መቼም ሙሻከላ ነው። አይዞ ወደፊት የሚጠብቅህ በጣም አሳማሚ ቅጣትና መጥፎ መስተንግዶ ይጠብቀሃል ተብሎ ይነገረዋል። ይህን ጊዜ ፈለይሰ ሸይኡን አክረሃ ኢለይህ ሚማ አማመህ ፊት ለፊቱ ካለው ሞት የበለጠ ከዚህ የበለጠ የሚጠላ ምንም ነገር አይኖርም። በጣም ይጠላዋል፣ አይፈልግም መሞትን ማለት ነው። ይህን ጊዜ ፈከሪሀ አላሁ ሊቃአህ ፈከሪሀ ሊቃአ አላህ ወከሪሀ አላሁ ሊቃአሁ ከአላህ መገናኘትን ይጠላል፣ አላህም ከእሱ ጋር መገናኘት
አይፈልግም ማለት ነው። من أحب لقاء الله أحب الله لقاءه የተባለው ይህ ነው ማዕናው ብለው ነብዩ አለይሂ ሰላቱ ወሰለም ለአኢሻ ነገሯት ማለት። ስለዚህ ዱንያ ላይ እረፍት የሚባል ነገር የለም። ዱንያ ላይ ወላ راحة في الدنيا أبدا መቼም ቢሆን ዱንያ ላይ እረፍት የሚባል ነገር የለም። ونعيم الآخرة هو الذي يمسح كدح الدنيا ونصبها የአኺራ ነዒም ጀነትን ሲያገኝና እዛ ውስጥ ጸጋዎቹን ሲጎናጸፍ የአኺራን የጀነትን ተድላ ሲያገኝ ነው የዱንያን እረፍት ሁሉ የሚረሳውና የሚያስረሳው እንጂ ዱንያ የልፋት ሀገር ነው። ዱንያ ላይ መልፋት ያስፈልጋል። ዱንያ ላይ የለፋ አኺራ ላይ እረፍት ያገኛል ማለት። ስለዚህ ዱንያ ላይ ይህንን በማወቅ ሊለፋ ይገባል። ለአኺራ ስራ እንደዚሁ ሊታገል ሊጥር ይገባል። فإذا فرغت فانصب وإلى ربك فارغب فإذا قضيتم الصلاة فاذكروا الله قياما وقعودا صلاة ستاتناققوا እንደገና አላህን አውሱ አላህን ወደ ማውሳት እሱን ወደ መዘከር ተመለሱ። فإذا فرغت فانصب እንደዚሁም ደግሞ ስትጨርስ አንድ ስራ ስትጨርስ ደግሞ ሌላ ስራ በመስራት ራስህን ያን ታስለፋ ይገባል ብሎን አላህ Subhanahu Wa Ta'ala የሚናገረውና ዱንያ የልፋት ሀገር እና ዱንያ ላይ እንቅልፍ የተወሰው ዱንያ ላይ ያኒ የተጨነቀ የሆነ ሰው ዱንያ ላይ ለአኺራው የተጋ የሆነ ሰው ነገ እረፍቱን ያገኛል። አላህ Subhanahu Wa Ta'ala ከነሱ ያድርገንና ማለት ነው። ከዚህ በማስከተል ደግሞ ሰዎች ዱንያ ላይ የሰሩትን ስራ አኺራ ላይ የሚከፈልበት ሁኔታ አላህ Subhanahu Wa Ta'ala ገለጸ። فقال تعالى فأما من أوتي كتابه بيمينه يا سرى مزقبون بكن الجو يتستو سوما فسوف يحاسب حسابا يسيرا كلا المرمرا سايب مرمر أي كرب وينقلب إلى أهله مسرورا بتعم يتدستمهنو ودبيت سبوتشو يملسال بمالت الله سبحانه وتعالى تناقر مال. طيب انقدر يسوليج لفاتو أمي تقاو ميتراو ميتاتاراو نقر هلو اسكا آخرة درس يكتلال دنيا اسكا درس دنيا لا اسكا نورا درس يهلفات ما يكرن له نقلت أن آخرة لا يزيهن لفات واقع يمياقن يمونون قلت ማለት እንግዲህ አኺራ ላይ ሰው አንድ ባሪያ ዱንያ ላይ መልካም ስራ ሰርቶ ጥሩ ነገሮችን አድርጎ አላህ እንደሚፈልገው ከኖረ የቂያማው እለት በዛ አስፈሪ ቀን ሰላማዊ ሆኖ ነው የሚመጣው። ولا يحزنهم الفزع الأكبر በጣም ከባዱና ታላቁ ድንጋጤ እነሱን አያገኛቸውም አያስደነግጣቸውም በማለት አላህ Subhanahu Wa Ta'ala ተናግሯል። ታዲያ ዱንያ ላይ የለፋበትን ልፋት የአኺራ ያኒ የዱንያ ላይ የተመዘገበው ስራ የተያዘው ውጤት በቀኝ እጁ የሚሰጠው ሰው ቀላል ምርመራ እንደሚመረመር ተናገረ። فمن زحزح عن النار وادخل الجنة فقد فاز ከእሳት እንዲርቅ ተደርጎ ጀነት እንዲገባ የተደረገ የሆነ ሰው فقد فاز በርግጥም ያኒ ተርፏል፣ ስኬታማ ሆኗል፣ እድለኛ ሆኗል ብሎ አላህ Subhanahu Wa Ta'ala ተናግሯል። እና መጽሐፉን በቀኝ እጁ የሚቀበለው የሆነ ሰው ቀላል የሆነ ምርመራ ይመረመራል። فسوف يحاسب حسابا يسيرا ቀላል የሆነ ምርመራ ይመረመራል፣ ከባድ ያልሆነ ቀላል ምርመራ ማለት። فإن أعماله تعرض عليه دون مناقشة ስራው ይቀርብለታል። በነገራችን ላይ ዱንያ ላይ ሲኖር ሰው ኸይር ብቻ የሥራ መዝገቡ ላይ ኸይር ብቻ ሰፍሮለት ሊሄድ የሚችል ኢላ ያኒ መን ዓሰመ አላህ የጠበቀው ነብይ ማዕሱም ካልሆነ በስተቀር ጥፋት ይኖራል። የሰው ልጅ ሁሉ በኒ አደም ኸጣእ ብለዋል ነብዩ አለይሂ ሰላቱ ወሰላም። ሁሉም የአደም ልጅ ስተተኛ ጥፋት ያጠፋል፣ ይሳሳታል። ነፍስያው ሸይጣን ወስሶት ምናምን ብዙ ጥፋቶች ላይ ሊወድቅ ይችላል። ታዲያ የኸይር ስራው ያኒ ከሸር ስራው የበዛለትና የበለጠለት ሰው ከሆነ ይሄ ሰው ድለኛ ነው። فإن أعماله تعرض عليه دون مناقشة እያንዳንዱ ነገር ተበጥሮ አይመረመርም። በትልቁም በትንሹም ነገር እያንዳንዱ ነገር ተበጥሮ የሚመረመር ከሆነ የሚተርፍ የለም። ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ሐዲሱን ወደፊት እናየዋለን ማለት ነው። ከዛ ቀለል ያለ ምርመራ ይመረመራል። فلا يطول زمن وقوفه بين يدي ربه الله سبحانه وتعالى ፊት የሚቆምበት ጊዜ አይረዝም፣ ለትንሽ ጊዜ ነው ቆሞ የተወሰነ ምርመራው ተመርምሮ ከዛ በኋላ እንዲሄድ ይፈቀድለታል። لأن حسابه سهل يسير بسبب أعماله الصالحة ዱንያ ላይ ኸይር ስራ ሲሰራ ሁሉንም በቃ ኸይር የተባለ መልካም ነገር አላህ የሚወደው ነገር ሁሉ እየሰራ
የሥራ መዝገቡን አብዝቶታል አከማችቷል ስለዚህ በቀላሉ ሁኔታ ነው ያኒ ሒሳቡን የሚያልፈው እንጂ ከባድ የሆነ ሒሳብ አይጠብቀውም فليست هناك مؤاخذه ምንም አይነት የሚያስቀጣ ነገር አይኖረው فلا عتاب بل عتاب وستر ያለው ምንድነው ወቀሳን ወሰትሩን እንደዚህም ደግሞ መደበቅ ነው የሚገርማችሁ ሙእሚን የሆነ ሰው በዚህ አይነት መልኩ የሥራ መዝገቡ በቀኙ የሚሰጠው የሆነ ሰው አላህ Subhanahu Wa Ta'ala لا يفضحه بين الخلائق በፍጡራን ፊት ለፊት አያዋርደው እንደዚህ ሰርተሃል ብሎ አያጋልጠው ምንድነው የሚለው سترتها عليك في الدنيا فانا استرها لك اليوم ዱንያም ላይ አላጋለጥኩህም ነበር ይህንን ስራ ስትሰራ ይህንን ወንጀል ስትፈጽም ደብቄ ሰትሬህ ነበር وانا اغفرها لك اليوم ዛሬ እምርልሃለሁኝ ብሎ አላህ Subhanahu Wa Ta'ala ይምርለታል ማለት ሱብሃንአላህ ምን አይነት አዛኝ ነው ምን አይነት ሩህሩህ ነው ጥፋት እኮ አጥፍቷል ሰውዬው ወንጀል ሰርቷል ግን አላህ Subhanahu Wa Ta'ala ዱንያ ላይ አላጋለጥኩህም ሰው እንዲያውቅብህ አላደረኩም ደብቄልህ ሰትሬልህ ነበር ዛሬ መደብቅልሃለሁ ብሎ አላህ Subhanahu Wa Ta'ala ይደብቅለታል አሳይቶት ይህ ወንጀል ነው ይህ ወንጀል ሰርታል እንደዚህ አድርገሃል ግን ምርያለሁኝ ብሎ فيقرره بذنوبه ነው ወንጀሉን ያሳምናል አዋፍቻለሁ ጌታዬ ይሄን ወንጀል ሰርቻለሁ አምናለሁ ብሎ ይላል ከዛ በኋላ አላህ Subhanahu Wa Ta'ala ይህንን ንግግር ይናገራል ዱንያም ላይ ሰትሬልሃለሁ አኺራም ላይ ዛሬ ግን አላጋለጠህም አላዋረደህም ብሎ አላህ Subhanahu Wa Ta'ala ይምርለታል ነብዩ አለይሂ ሰላቱ ወሰለም ምናሉ كل امتي معافا الا المجاهرون የኔ ኡመት በተክላላ አላህ Subhanahu Wa Ta'ala ደህንነት ይሰጣቸዋል ይቅርታም ያረጋግላቸዋል الا المجاهرون ወንጀላቸውን በግልጽ የሚሰሩ ሰዎች ሲቀር ይሉኝታ የሌላቸው እንደ አላህ Subhanahu Wa Ta'ala ያየኝ ነው አላህ ይታዘበኛል የሚለው ቢቀር ሰው ምን ይለኛል ብለው ምንም አይነት ይሉኝታ የሌላቸው ሰዎች ወንጀል ለመስራት በቃ እኔ ማንንም አልሰማም አይነት አቋም ያላቸው ሰዎችን አላህ Subhanahu Wa Ta'ala አይምራቸውም ብለው ተናግረዋል ከዚሁ ጋር ተያይዘው ምናሉ وان من المجاهره ወንጀል በግልጽ ከመስራት ይቆጠራል ان يعمل الرجل عملا የሆነ ወንጀል ይሰራል አላህ Subhanahu Wa Ta'ala ይደብቀዋል አላህ ይሰትረዋል ከዛ በኋላ فيبيت وقد ستره ربه ጌታው ደብቆት ሰትሮት ሸፍኖት ያነጋል ከዛ በኋላ ሲነጋ فيقول عملت البارحه كذا وكذا ዛሬ ለሊት እኮ እንደዚህ ወንጀል ሰራሁኝ ይያለ ለጓደኞቹ ምናምን ይናገራል ይሄ ምን ሙጃሃራ በግልጽ ከመስራት ወንጀሉን በአደባባይ እንደመስራት የሚቆጠር ነው ስለዚህ ዱንያ ላይ አላህ Subhanahu Wa Ta'ala የሰተረውን አላህ የደበቀውና የሸፈነውን መጋረጃ ከራሱ ላይ የገለጠ የራሱን ማንነት ለሌሎች ያሳየ የሚሄድ ሰው አላህ Subhanahu Wa Ta'ala አይምረውም ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ማለት ነው طيب እና ሙእሚን የሆነ ሰው በዚህ መልኩ አላህ Subhanahu Wa Ta'ala ሳያዋርደው ሳያጋልጠው ሳያሳፍረው በሚስጥር እንዲመረመር ያደርገዋል እንደዚሁ ወንጀሎችንም ያልፍለታል ማለት አንድ ሐዲስ ላይ ምን አሉ رجلا يؤتى به فيقال ነብዩ አለይሂ ሰላቱ ወሰለም እንዲያሉ ይሄንን ሐዲስ مستخرج ابي عوانه ላይ ዘግቦታል عن ابي ذر قال قال رسول الله صلى الله عليه وسلم ابو ذر ناتشاروت النبي عليه الصلاه والسلام منالو اني لا اعلم اخر اهل الجنه دخولا واخر اهل النار خروجا منها رجلا يؤتى به فيقال مجرشا جنه ميغبانا يعني كሁሉም መጨረሻ ከእሳት የሚወጣ አንድ ሰው አለን ያቋለውኝ አሉ ከዛ رجلا يؤتى به فيقال አንድ ሰው ነው እንዲመጣ ይደረግና እንዲህ ይባላል ለመላእክቶች እንዲህ ይባላል اعرضوا عليه صغار ذنوبه وارفعوا عنه كبار እስቲ ትናንሽ ወንጀሎቹን አቅርቡለት ለሰውዬ የሰራውን ትላልቅ ወንጀል ደግሞ ደብቁለት አሁን እንዳጠይቁት ይባላል قال فتعرض عليه صغار ذنوبه ትናንሽ ወንጀሎቹ ይቀርቡለታል ይሄን ወንጀል ሰርተ ነበር يعني قالوا له عملت يوم كذا وكذا كذا وكذا በዚህ ቀን ይሄንን ሰርተ ነበር በዚህ ቀን እንደዚህ ሰርተሃል እየተባለ ወንጀሎቹ ይነገራል فيقول نعم لا يستطيع أن ينكر ሰርቻለሁኝ ብሎ يعني ያምናል ይሄንንም መቃወምና ኢንካር ማድረግም አይችልም وهو مشفق من كبار ذنوبه أن تعرض عليه ከባባዱ ወንጀሎች ደግሞ እነሱም አሁን በቃ ሊነገሩ ነው ብሎ እነሱ ሲመጡ ምን ለሆነ ይሆን ይያለ እየተጨነቀ እየፈራ በነበረበት ሰዓት ላይ እንዲህ ይባላል
فإن لك مكان كل سيئة حسنة በዚህ በሰራሃቸው ትናንሽ ወንጀሎች ሁሉ በእያንዳንዱ يعني حسنة መልካም አጅር ተቀይሮልሃል ይባላል قال فيقول رب قد عملت أشياء لا أراها هنا ጌታዬ ወይ እዚህ ማላያቸው ሌሎችም የሰራሃቸው ሌሎችም ጥፋቶች ነበሩኝ እነሱስ የሉም እንዴ ብሎ ይጠይቃል يعني ትላልቁ ወንጀሎች ወደ ሐሰና እንዲቀየርለት ማለት ነውና قال فلقد رأيت رسول الله صلى الله عليه وسلم ضحك حتى بدت نواجذه يا الله መልእክተኛ ይሄንን ሲናገሩ ይሄ ቅራንቻ ጥርሳቸው እስኪታይ ድረስ በጣም ስቀው ነበር በማለት አቡ ዘር ይናገራል هذا كرم الله وهو أوسع يا الله سبحانه وتعالى كرم يا الله فضل يا الله ቸርነት ይሄን ያክል ነው ከዚህም የሰፋና የበዛ ነው ሙእሚን የሆነን ሰው አያጋልጠውም አያዋርደውም فيقرره بذنوبه ወንጀሉን ያሳምነዋል ከዛ በኋላ ዱንያ ላይ يعني አላጋለጥኩም ነበር ዛሬም ይቅርታ አድርጌልሃለሁ ብሎ በሚስጥር ይምራዋል ማለት ነው ابن ابي مليكه በዘገቡት ዘገባ አኢሻ رضيالله عنها እንዲህ ትላለች አኢሻ كانت لا تسمع شيئا لا تعرفه الا راجعت فيه حتى تعرفه አኢሻ የሆነ ነገር ሐዲስ ሲነገር ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ከተናገሩ ካልገባት ደግማ ደጋግማ ትጠይቃለች በደንብ እስከምትረዳው ድረስ አታልፍም ነበር طالب العلم እንደዚህ ነው የሚገባው የሆነ ነገር ካልገባው እስኪገባው ድረስ መጠየቅ ማንበብ ማጥናት መመራመር መቻል አለበት እንደማለት እና አንድ ጊዜ ነብዩ አለይሂ ሰላቱ ወሰለም እንዲህ ሲሉ ሰማች من حوسب عذب ሲሉ ሰማች የቂያማ ቀን አላህ ዘንድ ፊት አላህ ፊት ቀርቦ ከአላህ ጋር የተሳሰበ የሆነ ሰው ለቅጣት መዳረጉ የማይቀር ነው አለ قالت فقلت أوليس يقول الله عز وجل فسوف يحاسب حسابا يسيرا الله ቀላል ምርመራ ይመረመራሉ ብሎ ተናግሮ የለ በመጽሐፋቸው በቀኝ እጃቸው የሚሰጣቸው ሰዎች ቀላል ምርመራ ይመረመራሉ ይሌለ እንዴ ለምንድነው የተመረመረ ሰው ይቀጣል ያሉት የአላህ መልእክተኛ ሆይ ብላ ጠየቀች قالت فقال فإنما ذلك العرض يا ምርመራ የተባለው عرض ነው ማቅረብ ነው የሰራውን ስራ ይሰርታል ያን ሰርታል ምናም ብሎ ማቅረብ ቀለል ያለ ነገር ነው ማሳየት ነው እንጂ ምርመራ አይደለም ولكن من نوقش الحساب عذب እያንዳንዱ ነገር ተመርምሮ የሚጠየቅ ሰው ይቀጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ እያንዳንዱ ነገር ትንሹም ትልቁም ሁሌም يعني በቃ ምንም ነገር ሳይቀር የሰራው ነገር ተበጥሮ የሚመረመር ከሆነ የሚተርፍ የለም እንደማለት ነው በዚህ ሐዲስ ላይ የምንረዳው ይሄንን የምንረዳው ይሄንን ነው ማለት ነው በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም كان يقول في بعض صلاته اللهم حاسبني حسابا يسيرا الله يقلل مرمرين يالو دعاء سارغو سماج فلما انصرف قلت يا رسول الله ما الحساب اليسير قلل مرمرا مندنو الكواچو አለች قال أن ينظر في كتابه فيتجاوز له عنه كتابه መጽሐፉ ይታየና አለፍ የሚደረግለት ሰው ነው የሚታለፍለት የሆነ ሰው ነው إنه من نوقش الحساب يا عائشة يومئذ هالك عائشة ويبزان ألت يعني مرمرو بتام تبترو يمرمر سو أي ترفم يتأفعل لجهنم الدارجو أي كرم بلو نبي عليه الصلاة والسلام نجروات مالت طيب دنيا لي راسون يتساسب سو راسون يمرمر سو آخر لي مرمرو يكللته دنيا لي راسون يمرمر سو واجباتوچن يتوطاوينو ويسيد اللم حراموችን ነገር ወይ ሙሐረማት እየራቅኩ ነው አይደለም ራሴ ምን ላይ ነው ያለሁት እያለ ሁሌ ራሱን የሚመረምር ሰው ስራዬ እንዴት ነው ጥሩ ነው ከሐላል ነው ምሰራው ወይስ አይደለም ከሰዎች ጋር ያለኝ ግንኙነት እንዴት ነው የወላጆችን ሐቅ እየተወጣው ነው ወይስ አይደለም የቤተሰብ ሐቅሳ የልጆችንሳ يعني በዙሪያው ያሉትን ሰዎች ከነሱ ጋር ምን አይነት ግንኙነት አለኝ የሚለውን ራሱን የሚመረምር የሆነ ሰው አኺራ ላይ ምርመራው ይቀልለታል كما قال عمر بن الخطاب حاسبوا أنفسكم قبل أن تحاسبوا ساتمرمروا بفيت راساچون مرمروا በማለት ነክረዋልና ይህ የሁሉም ሙእሚን መገለጫ ባህሪው ሊሆን ይገባል ሁሌም ሰው ራሱን ሊመረምር ይገባል በቃ ዋጅባቶችን ሰርቻለሁ በተለይ ዋና ነገሮችን አንኳር የሆኑ ነገሮችን ራሱን ሊመረምርና ሊጠይቅ ይገባል ማለት ሊዘጋጅ ይገባል የቂያማ ቀን አላህ Subhanahu Wa Ta'ala ፊት ቀርቦ يعني ለምርመራ ተጠየቅ ከመባሉ በስተፊት ዛሬ ላይ ራሱን ሊመረምር ይገባል ማለት ነው وينقلب الى اهله مسرورا እጅግ የተደሰተ ሆኖም ወደ ቤተሰቦቹ ይመለሳል يعني መጽሐፉ በቀኝ እጁ የተቀበለ ሰው ደስተኛ ሆኖ
ደስ እያለው ለቤተሰቦቹ ለጓደኞቹ እየተመለሰ قال هاؤم اقرؤوا كتابيه إني ظننت أني ملاق حسابيه እያለ እዩልኝ ይላል ማለት እንኳን يعني የደስታዬ ተካፋይ ሆኑ አያችሁ እኔ እኮ መዝገቤን በቀኝ እጄ ነው ያገኘሁት እያለ ወደ ቤተሰቦቹ ይመለሳል ማለት ነው። ወይም ደግሞ وينقلب الى اهله مسرورا ማለት ጀነት ውስጥ ያሉት ሑረል ዒን የተፈለገበትም ተብሏል። ጀነት ውስጥ ቤተሰቦች አሉት እዛ ወደ እነሱ ቤተሰቦች እጅግ የተደሰተ ሆኖ ይመለሳል። ሱብሃንአላህ ይህንን ያገኘው በመንድን ነው ሲባል ዱንያ ላይ ተቸግሮ ነው። ዱንያ ላይ ደስታ ርቆት يعني እረፍት አጥቶ ለፍቶ ጥሮ ግሮ ነው ነገ ያንን ደስታና እረፍት ለማግኘት የበቃው እንጂ አላህ Subhanahu Wa Ta'ala አንድ ሐዲስ ላይ እንደተነገረው ምንድነው ያለው በባሪያ ላይ ሁለት ደስታዎችንና ሁለት ሐዘኖችን አልሰበስብበትም። ዱንያ ላይ እንደፈለገ የሚሆን ከሆነ አኺራ ላይ የዚህ ተቃራኒ የሆነ ቅጣት ነው የሚጠብቀው ማለት ነው። ዱንያ ላይ ግን አላህን የሚፈራ ከሆነ የሚጠነቀቅ ከሆነ ራሱን የሚቆጥብ ከሆነ አኺራ ላይ እንደፈለገ እንዲሆን ጀነት እንዲገባ ይደረጋል በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና ይህ ሁሌም ሊረሳ የማይገባ የሆነ ነገር ነው ማለት ነው። ስለዚህ وينقلب الى اهله مسرورا ማለት በጣም የተደሰተ ሆኖ ደስተኛ ሆኖ يعني የሚቀናበት ሆኖ ወደ ጀነት ውስጥ ወዳሉት ወደ ተዘጋጁለት ቤተሰቦቹ ይመለሳል። ወደ ሑረል ዒን ወደ ውልዳን المخلدون ወደ እነዛ ተመልሶ የደስታውን ኑሮ ያጣጥማል ማለት ነው በማለት ሙፈሲሮች ይገልጻሉ ማለት ነው። ኢንሻአላህ ቀጣዮቹን አንቀጾች ወቀጣይ ለማየት እንሞክራለን። አላህ Subhanahu Wa Ta'ala የቂያማ ቀን ቀላል ምርመራ ከሚመረመሩ ሰዎች አላህ ያድርገን። ለዚህም ደግሞ የሥራ መዝገባቸውን በቀኝ እጃቸው ከሚቀበሉ ሰዎች አላህ ያድርገን። ዓቂባችንን ኻቲማችንን አላህ ያሳምርልን። ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድ وعلى آله وصحبه أجمعين